ከማን ጋር ይጣላል? እብያው እኔ ከጂጂ ጋር መጣላት አልፈልግም። ድፍረትክ እንደዚህ እንዳትለን ያለ አይ ከምር አሁን ማለት ነው። አሁን ቀልድ ስንተውና ማለት ነው። የሆነ ዳቦ ቤት በስም ክፈት። ያበደ ያበሻ ዳቦ እናቴ ትሙት የፈረንጅ ስማ ደግሞ እንትን አልክ እንዴ? ተዛመድክ እንዴ? አረ ወፍ የለም ገና ሲንግል። አረ ተዛምዳ ላይ አይቼዋለሁ ቪዲዮን አትዋሽ። ማ አረ መቼ? ባለፈው ዶክተር ነች ባይዘው ጓደኞቼ ዶክተሮች ናቸው። ካልተዛመድክ እኔ ደግሞ አልተዛመድም ግን ባይዘው ማለት ነው። አንቺንም ኤልሹንም በደንብ የምታውቃችሁ ልጅ ነች፣ ዶክተር ነች። ባይዘው ትልቅ ሆስፒታል ነው። እዚህ ጋር ሜንሽን አላደረገውም ስሙን እንጂ ሆስፒታል ነው የምትሰራው። ዶክተር ነች። ኖርማል ገና አልተዛመድኩም። አረ ወፍ የለም ሲንግል ነኝ። ሲንግል ነው። ጥሩ ግን አልመሰለኝም። መስሏችኋል ጋይስ? እግዚአብሔርን አይ ልጆ እኔ እኮ ምን ወድዬ ታውቂው እንዴ? ምንም እኮ አንተ ሰውዬ እኔ በጣም የማውቅ ካስመሰልከው እኮ በታውቂው ይለጥላል እንዴ? እንዴ ልሸመጥጠኝ ነው እንጂ አንተዋወቅም ልትይ ሰሚ ልጅ እንዴ ለማለት ተዋወቀው እንዴ? ስንተዋወቅ በምን አይነት እንዴ የላክሽልኝስ ይሄ እንትኑስ ይሄ ቅመሙስ በርበሬው ቋንጣው አለ። የእጄን ጣም ቅመሰው ብዬ ነዋ እኮ። እና ታዲያ ለምን ይረሳል? ለምን ይዋሻል? ያነካካሽ ሆዴ አላኩልም። ኬኳ ትሙት አላኩልም። አረ ኬኳ ትሙት አዝበይ የዛሬ ዓመት ተገናኝተን የዛሬ ዓመት አንተ አላማ ገብቶኛል። እናቴ ትሙት ገብቶኛል። ሆዴ ቆይ ስካይላይት አልተገናኘንም። የዛሬ ዓመት አዲስ ዓመት ልጄ ይሙት በል። ሪከርዶ አለ። ልጄ ይሙት በል። ለምን አስማለኝ? ሪከርዶ አለ። ራስሽ የተናገርሽ ለምን ሰዎች ቻው አውቀን ከጂጂ ጋር ታጣላኝ ነው ገብርኤልና ኮሜንታተሮች ከማን ጋር ይጣላል? እብያው እኔ ከጂጂ ጋር መጣላት አልፈልግም። ድፍረትክ እንደዚህ እንዳትለን ያላገኘውክም። በርበሬም ልኬላ አላቅም፣ ቋንጣም ልኬላ ሆን ብዬ ሰራሁት ድራማ ነው። ተገናኝተን አናቅም። አንተ ውሸታም ወዲ እናቴ ትሙት እንዳልዞርበረ እንደዚህ አይነት ቀልድ አሁን ምሳ እንብላ ተገናኝተን አንቺ ኤልሹ እኔ ሆነን። እንደዛ ይቻላል። ግን እኔ እናንተ አልተገናኘንም። ምንም ነገር አላኩልህም። ስንት ዓመት የቆየ ነገር አንስተህ ዛሬ ለምን ማለት ፈለክ አንተ? አይደለ አንቺስ ዛሬ ጎትተሽ ያስገባሽኝ ራሱ ምን አስበሽ ነው? የዛሬ ዓመት እኮ ነው የተገናኘው። አይነት ይጣ እንዴ ጋይስ ምን ጉድ ነው? ቦቅቧቃ እንኳን ደግ እሰይ። አንተ ሆዴ እናቴ ትሙት ቡና እያፈላው ነው የሚሄድበት እንዴ? ታርቀናላ ስላልተነጋገርን ስላልተነካካ ልታነካካኝ ከወዳጄ ጋር ጨምላቃ ዳቦውን ብላ እየዞርክ ድፍረቱ። ገብርኤልን ጂጂን ፈርቻት ሳይሆን አክብሬያት ነው ጋይስ። ሰው ሳከብር እኔ በጣም እኮ አከብራለሁ። ስናገርም ደግሞ እንደዛው ነኝ። አታውቁማ ባህሪዬን አታውቁትም እኮ ለዛ ነው። ኮዴ እናቴ ትሙት ባለጌ ነህ አንተ። ስካይላይት ተገናኝተን ምናምን ትላለህ እንዴ? ራሴ ያወራሁትን ኢኮኖሚያ የሚለው ጌታን በነገራችን ላይ ስሙ ልንገራችሁ። የዛኔ እንደዚህ ብዬ ሳውራ የኬኩ አባት ራሱ እውነት መስሎት ተናግሮ ነበረ። አግኝተሽ ነው ምናምን ነገር ብሎ ጠይቆ ነበር። ማርያምን እንዴ ጋይስ ድፍረቱ። ሆዴ በጣም ደፋር ነክ። እሺ እንደዚህ ቆሌን እንደገፈፍከው ቆሌክ ይገፈፍ። ከምን ተነስተሽ ነው ሊያን ጂጂን የምታከብረት? መከባበር ምናምን ሳይሆን ልንገራችሁ ጋይስ፣ ምን አለ መሰላችሁ፣ መከባበር እንትን ማለት ምናምን ይሄ ላይክ እንደዛ አይደለም። እኔ የራሴ የሆነ እንትን አለኝ፣ የራሴ የሆነ አመለካከት አለኝ ለሰዎች። እንዴት እንደሆነ ታውቃላችሁ? ከጂጂ ጋር ማክሲመም 10 ዓመት
8 ዓመት 9 ዓመት ጂጂን ስናገራት እሷም ስትሰድበኝ እኔም ስሰድባት 10 ዓመት ከጂጂ ጋር በቃ ጂጂ ሶሻል ሚዲያ ላይ ከመጣችበት ቀን ጀምሮ እስከ 2017 ድረስ ጂጂ ኪያን እናገራት ነበረ። በቃ ሶሻል ሚዲያ እስከ መጣችበት ጊዜ እስከ 2017 እኔ የምናገራታለሁ፣ እሷም ትናገረኛለች። እንደውም ጂጂ እኛን አትናገረንም፣ እኛ ነበርን የምንናገራት የእውነት እና ከሆነ ጊዜ በኋላ በቃ ማለት ይሄ የምትተውት ነገር የለም። በቃ መዋል ምንድነው በዚህ ደረጃ አሁን ጂጂ ተነስታ ብትነካኝ እውነት ዝም አልላትም። እውነት ለመናገር ዝም አልላትም። ላይክ እንደዚህ ምናምን አልልም። ግን በቃ የሆነ ሰዓት ላይ ደግሞ የምትፈቱት ነገር አለ፣ የሚሰለቻችሁ ነገር አለ ምናምን። ይሄ አሁን ያለው የሶሻል ሚዲያ አጠቃቀም የሰዎች አሁን የመጡት ሶሻል ሚዲያ የሚጠቀሙ ሰዎች በጣም መጥፎዎች ናቸው። አልተረዳችሁም። እናንተ እኛ የምንናገረው ነው የምታዩት፣ የኛን ነው ጋይስ። የኛን አይነት ልብ የላቸውም አሁን ላይ ያሉት ሶሻል ሚዲያ ላይ ያሉ ሰዎች። እመቤቴን ነው የምላቸው፣ እግዚአብሔር ምስክሬ ነው። የኛን አይነት ልብም የኛን አይነትም ስሜት የላቸውም። ሲጠሉክ የእውነት ነው የሚጠሉክ፣ ሲጠሉ ማለት ነው። ሲጠሉክ አንተ እስክትሞት ድረስ አንተ የሆነ ነገር እስኪደርስብህ ድረስ ነው የሚጠሉክ። እኔ ደግሞ ስጣላቸው እዚህ ጋር ነው የማናድዳቸው፣ እግዚአብሔር በሚያውቀው። ከላይቭ ከወጣው በኋላ ከነ መፈጠራቸው ነው መለሳቸው፣ ትዝም አይሉኝም ጭራሽ። እኔ ሊያ ከሶሻል ሚዲያ ወጥታ ስለ ሶሻል ሚዲያ ሰዎች ቁጭ ብላ አውርታ ታውቃለች ከኛ ጋር ብሎ የሚል ሰው ካለ ይምጣ። እኔ ከጓደኞቼ ጋር ብትሉ ከማንም ጋር ስልኬን ስዘጋ ሶሻል ሚዲያ ላይ ያሉትን ሰዎች ከና አላስታውሳቸው። ልክ ስልኬን ስከፍት ግን ጓደኞቼ በቃ የምንሰዳድ ስንጣላ የምንጠላላ ጓደኛ ማቾች ምናምን ነው የሚመስሉኝ የማስታውሳቸው። ብታምኑ ባታምኑም ደግሞ የተጣላሁትን ሰው ኢንፎርሜሽን ብዬ ፈልጌ አላውቅም። ራሳችሁ ኢንቦክስ የመታችሁ ታጨናንቁኛላችሁ ራሳችሁ። አንድ ቀን የከሌን ኢንፎርሜሽን ንገሩኝ ብዬ ስልክ ደውዬ አላውቅም። አንድ ቀን የከሌን ኢንፎርሜሽን አዱሲን ብዬ ደውዬ አላውቅም። ስልኬ ላይ ግን ምናልባት ቤስት ፍሬንድሽ ልትሆን ትችላለች፣ ቤስት ጓደኛሽ ልትሆን ትችላለች። ከአንቺ ጋር ያደረገችውን ነገር አንድ ፎሎ ኒው አካውንት ይላል አካውንታቸው ጋር። ደግሞ በጣም የሚገርማችሁ ነገር ወሬ ሲነግሩት ኒው አካውንት ይላል። አብሶ አይጂ ላይ ኒው አካውንት ብሎ ነው የሚመጣው። አዲስ የተከፈተ አካውንት ነው። መጥተው ይጽፉልኛል። ፎቶም ካላቸው አጠገባቸው ተቀምጠው ከሆነ ምናምን እያወሩ ከሆነ በቃ የራሳችሁ እኮ አብሯችሁ የሚበላ ሰው እኮ ነው ጓደኛ የምትሉት ነው አድርገው ይልካሉ፣ ይነግሩኛል እንጂ ስልክ ደውዬ ስለ ከሌ ንገሩኝ ብዬ አጣርቼ ምናምን ስልክ ጠይቄ እመቤቴን እስኪ እኔ ጓደኞች የሆኑ ሰዎች ይናገሩ ወጥተው ከፈለጋችሁ ብዬ አላቅም። በህይወቴ አንድ ቀን እንደዛ ብዬ አላቅም። ነው የአሁኖቹ እንደዛ አይደሉም። የአሁኖቹ ሶሻል ሚዲያ የሚጠቀሙት ሰዎች የእውነት ክፉነት በልባቸው ሞልቶ ነው የሚመጣው። የእውነት ምቀኝነት በልባቸው ሞልቶ ነው የሚመጣው። አንተን ስትጣላ ወይም ሲጠላክ አንተ የሆነ ነገር እንድትሆን ፈልጎ ነው የሚመጣብክ። በቃ በህይወትክ እንደዛ ፈልጎ ነው የሚመጣብክ። እኛ ደግሞ እንበሻሸቃለን። ስንበሻሸቅ ደግሞ ሁላችንም ያኛውም አብሻቂውም ሲመጣ ብር ነው የሚሰራው፣ እኛም መልስ ስንመልስ ብር ነው የምንሰራው። ለመኖር የግዴታ አካውንት እስከከፈትን ድረስ ብር ልንሰራበት ነው። እነሱም ብር ሊሰሩበት ነው፣ እኛም ብር ልንሰራበት ነው። አለቀ። በዚህ አምናለሁ። በተቀራ ከዛ ጂጂን ለምን ተውሻት ላላችሁኝ ነው። በቃ ተውኩኝ። ከጂጂ ጋር መነጋገር የሆነ ሰዓት ላይ ሁሉም በአድማ እንደዛ ሲያረጓት በልጇ ምክንያት ምናምን ያ በቃ አለፈ። ሁሉም ነገር አለፈ እኮ ጋይስ። እንደ ሰውኛ እንደናንተ ሳይሆን እንደ ኮሜንታተሮቹ ሳይሆን እንደ ሰውኛ ኖ እንደዚህ መሆን የለበትም ብዬ አስተያየት ሰጠው። እግዚአብሔር ያክብራት። ተከባበርን ማለት ነው። በቃ ምንም ነገር የለንም። ግን ተነስታ ነገ ሊያ ብላ ብትሰድበኝ ወይም ሊያ ብላ ብትናገረኝ ጂጂን የማልናገርበት ምንም ሪዝን የለኝም። እናገራታለሁ። አንደኛ ሜክ ነው የማደርገው፣ ሁለተኛ ደግሞ ስትነካኝ መልሼ እላታለሁ። ያንን አምናለሁ። በተቀረ በምንም ሳታደርገኝ እንድትቀየመኝ አልፈልግም። ይህንን አምናለሁ። በተቀረ ፈርተሽ ምናምን እኔ በህይወቴ ሶሻል ሚዲያ ላይ ያለን ሰው ፈርቼ አላውቅም። አመናችሁም አላመናችሁም እሱን ለእናንተ ነው ምፈራ የሚመስላችሁ። ማናችሁንም ከላይ እስከታች ፈርቻችሁ አላውቅም። እዚህ ሚዲያ ላይ ያላችሁት ከላይ እስከታች ማለት ነው። ስድቃችሁ ምንቃችኋለሁ፣ ሳከብራችሁ ማከብራችኋለሁ፣ ስዘረጥጣችሁም ዘረጥጣችኋለሁ። ስተዋችሁም አውቄ ነው የምተዋችሁ። ይህም ማወቅ አለባችሁ። ሰው ፈርታ እንትና ፈርታ ከሌን እንደዚህ
ከ17 ዓመት ጀምሮ እስካሁን ብቻዬን የኖርኩ ልጅ ነኝ። ሰውን ፈርቼ አላውቅም፣ ማንንም ማለት ነው። ግን አቋም አለኝ። ዩቱብ ገባለሁ። ማሬ ቡርቴ አንሄድም ሱፐር ማርኬት እንሂድ። 9 ሰዓት ሆነ። ሱፐር ማርኬት ልንሄድ እኮ ነው። እንሂድ ተባብለን ከቤታ ጋር ለምን አትፈታቱ? ከቤታም ጋር ተፋትቻለሁ ጋይስ፣ ከቤታም ጋር ተፋትቻለሁ። ማርያምን ቤታን አልሰድባትም ብዬ ነግሬያቸዋለሁ። አልሳደብም። ስድብ ሳይሆን ያየሁትን ነገም ከነገ ወዲያ የማየውን ነገር እናገራለሁ። ያየሁትን ነገር ግን እንደ በፊቱ አምርሬ እንደዚህ እያልኩ አልሰድባትም። መብቴ ነው። አይ ስድብ አቆማለች ቤታን ፈርተሻት ምናምን ለምትሉት ምንስ ብትሉ ማንን ሰማችኋለሁ? ግን የማየውን ነገር ግን መልስ መልስበታል። አንደኛ ነገር ስራ ነው። በስራ አይቀለድም ጋይስ። ጠዋት ቢሮ መግባት አለባችሁ። የቢሮ ሰራተኛ ስትሆኑ አይደለ? ግዴታችሁ ነው። እኔም ልክ እንደዛ ነው። ሚዲያ ላይ እስከመጡ ድረስ ያየሁትን ነገር እናገራለሁ። ጥሩም ያየሁትን መጥፎም ያየሁትን እናገራለሁ። ያንን ማመን አለባችሁ። በተቀረ እንትና ያልሽው እንትን ብለሽ ነው እንትና። ለዛ ነው እኔ ማህበርም ግሩፕም አልፈልግም የምላችሁ። ለዚህ ነው በህይወቴ ማንም እንዲያዘኝ አልፈልግም። ማንም ሰው በእኔ ህይወት እስከዛሬ ድረስ አይደለም ሶሻል ሚዲያ ላይ ያለ ሰው የልጄ አባት አዞኝ አያውቅም። የልጄ አባት አዞኝ አያውቅም። እኔ እናቴ ከሞተችበት ጊዜ ጀምሮ እስከዛሬ ድረስ ራሴን አዝዤ የኖርኩት ራሴ ነኝ እንጂ ሰው በእኔ ህይወት አዞ አያውቅም። የእኔ ህይወት ላይ ራሴ ብቻ ነኝ የማዘዝ መብት ያለኝ። ራሴ ብቻ ስፈልግ እፈልጋለሁ፣ ካልፈለግኩ አልፈልኩም። ማንም ምንም አያገባውም። ብትመጡ ተደራጅታችሁ ትሳደባላችሁ፣ ሲሰለቻችሁ ታቆማላችሁ። አጠገቤ ሁነት ትሰድበኛለህ፣ የዛኔ እንተያያለን። በቃ አለቀ። በዚህ አምናለሁ። ሚዲያ ላይ ግን ለመሰደባችሁ ለምን ተደራጃችሁብኝ ማለት አልችልም። ምክንያቱም ሚዲያ ላይ እስካለው ድረስ ማለት ነው። ያየሁትን እናገራለሁ። ያየሁትን መተቸት ካለብኝ ተቻለሁ፣ መደገፍ ካለብኝ ደግፋለሁ። እናንተን ለማስደሰት ስል እናንተ የምትፈልጉትን አልሆንም። ያንን ማወቅ አለባቸው። ይሄ የኔ ዓላማ ነው። እንደዛ ነው እና ብዙዎቻችሁ እንደዛ ትሉት። አሁን ሆዴ ግን አቀሳሰር አደራረጉ ሆዴ ባይዘው የተናገረው እኔ ያልኩትን ነው። ሆዴ የዛኔ እንደዚህ ብዬ ተናግሬ ጂጂን አናድጃታለሁ፣ አሳብጃታለሁ በዚህ ንግግር። ቋንጣው ደረሰ ሆድዬ አባቴ ቋንጣውን ልኬልሃለሁ ምናምን በርበሬውን ልኬልሃለሁ ምናምን ብየዋለሁ። ከዛም ባል እራት በልተን ስካይላይት ተገናኝ ደግሞ ሂልተን ያልኩት እሱ ስካይላይት አለ። ሂልተን ተገናኝተን እራት በልተን ምናምን ሆድዬ ጋር ምናምን ብያለሁ። ዛሬ ቀን ጠብቆ እሱ አልመለሰውም። እንደዚህ ያላለኝ ወንድነ ይመችክ፣ እናቴ ትሙት ይመችክ። ደስ ይላል።